በዚህኛው ቅኝታችን ጋዜጠኛ መሳይ መኮንን ከኤንቢሲ ቴሌቪዥን ጋር በተያያዘ ተሰምተው የሚያውቁ ሚስጥሮችን በፌስቡክ ድረገጹ አጋርቷል። መሳይ በጽሁፉ ጉንቱ ባለስልጣናት ከብልጽግና የተገለሉና ያሉ ባለስልጣናትን የሴራው አንድ አካል ነበሩ ሲሉ ስማቸውን ጠቅሶም አጋርቶታል። ታዲያ ይህ የጋዜጠኛ መሳይ ጽሁፍ የቻናላችን ቀልብ ስቦት ልናጋራችሁ ወደናል። በተጨማሪ በጽሁፉ አንድ የአማራ ባለሀብትም የሚዲያ መቋቋሚያ 200 ሚሊዮን ብር ማዘጋጀቱንም አክሏል። ሙሉ ጽሁፉን እንደሚከተለው እናስደምጣችኋለን። አብራችሁን ቆዩ። ቻናሉ ኢትዮ ማለዳ ነው። ጋዜጠኛ መሳይ እንዲህ ሲል ይጀምራል። ኤንቢሲ ስለተባለው ጣቢያ ትንሽ ልበል። ከ3 ዓመት ተኩል በፊት አንድ ለጊዜው ስማቸው የማልገልጻቸው የአማራ ባለሀብት ስልክ ይደውሉልኛል። በወቅቱ ግሩም ጫላ የተባለ የኦህዴድ ብልጽግና አክቲቪስት አማካኝነት አንድ ግዙፍ የቴሌቪዥን ጣቢያ ሊያቋቁም እንደሆነ ይገልጽ ነበር። ግሩም ለዚህ የሚሆን በመቶ ሚሊዮኖች የሚቆጠር ብርና አዲስ አበባ ላይ ሰፊ መሬት ተከልሎለት ተሰጥቶት እንደነበረም አስታውሳለሁ። ይህ የቴሌቪዥን ጣቢያ በኦህዴድ ብልጽግና ባለሀብቶች የሚቋቋም ምስራቅ አፍሪካን ጨምሮ በስፋት ሽፋን ኑሮት የሚሰራጭ እንደሚሆንም ተገልጾ ነበር። እኚህ የአማራ ባለሀብት ይህ የነግሩም ጫላ ቴሌቪዥን እየተቋቋመ እንደሆነ ገልጸው ተገዳዳሪ የሚሆንና በልህቀትም የኢትዮጵያ አልጀዚራ ቁመና የሚይዝ አዲስ ሚዲያ ሊቋቋም ከ200 ሚሊዮን ብር በላይ ማዘጋጀታቸውን ነገሩኝ። በወቅቱ ኢኤምኤስ ውስጥ ነበርኩኝ። ባለሀብቱ እንደነገሩኝ ከሆነ ለዚህ ሚዲያ እኛ ብርና ህንፃ አዘጋጅተናል፣ እናንተ ደግሞ ያላችሁበትን ሚዲያ ለቃችሁ ተረክባችሁ አስተዳድሩት አለኝ። እኔና ሲሳይ ጊና በስም በመጥቀስ ጉዟችንን ጠቅልለን ከአሜሪካ ወደ ኢትዮጵያ በመግባት ሚዲያውን እንዳለ ተረክበን እንድንመራ ነበር ሐሳብ ያቀረቡልኝ። ከእሳቸው ሌላ አሁንም ስማቸው ለጊዜው የማልጠቅሳቸው ባለሀብት በተደጋጋሚ ደውለው ሲጠይቁኝ ነበር። እኔም ሆንኩ ሲሳይ በቶሎ መልስ አልሰጠናቸውም። በግሌ ለምን እንደሆነ ቀፈፈኝ። ባለሀብቶች ሌላ አንድ አገናኝ የሆነ ሰው መድበው ጉዳዩን እንዲከታተል አድርገው ሰውየው በጊዜው ይደውል ነበር። በኋላ ላይ አንድ ቀን ከምክትል ጠቅላይ ሚኒስትር ደመቀ መኮንን ስልክ ተደወለልኝ። ያን ጊዜ ዘወትር እንደዋወል ስለነበር የተለየ ነገር አልጠበቅኩም ነበር። አቶ ደመቀ ለዚህው እኛ እንድንመራው ስለተፈለገው የቴሌቪዥን ጣቢያ አነሳልኝና እሱም በመስራችነት እንዳለበት ነገረኝ። የተለየ መልስም አልሰጠውትም። ኤምኤስን ለቆ ጓዝን ጠቅልሎ ወደ ሀገር ቤት ለመግባት ይህን የቴሌቪዥን ጣቢያ ለመምራት ውሳኔ ላይ እንዳልደርስ የሚያደርጉ በርካታ ምክንያቶች ስለነበሩ ለአቶ ደመቀ መኮንን ተመሳሳይ በሆነ እናስብበታለን አይነት መልስ ሰጠሁት። በመሃል ከወዲያ ማዶ ስልክ መደወሉ ቀረ። የኛ ፍላጎት ማጣት ባለሀብቶችን ሌላ አማራጭ እንዲፈልጉ አደረጋቸው። የተባለው ኤንቢሲ ቴሌቪዥንም የሙከራ ስርጭቱን ጀመረ። እንደሰማሁትና ከሰዎችም እንደተነገረኝ የነግሩም ጫላ ሚዲያ ይዞት የመጣውን አዲስ ትርክት ለመመከትና ኢትዮጵያዊነትን ጠብቆ ለማቆየት ያለመ ተልዕኮ የሚኖረው ቴሌቪዥን ጣቢያ ለማቋቋም ነበር። የኦሮሞ ፖለቲከኞች እጃቸው ላይ ሀገሪቱ መግባቷን ሲያረጋግጡ ለማድረግ ካቀዷቸው ግዙፍ ተግባራት ዋነኛው የኢትዮጵያን መልክና ታሪክ መቀየርና በእነሱ ትርክት መተካት የሚያስችሉ በርካታ ሚዲያዎችን ማቋቋም ነበር። የአማራ ባለሀብቶች ነገሩ ገብቷቸው ለዚህ ተመጣጣኝ ተገዳዳሪ የሆነ የቴሌቪዥን ጣቢያ ለማቋቋም መነሳታቸው ነበር። ኤንቢሲ ተቋቁሞ ስርጭት እንደጀመረ እኔም ከኤምኤስ ወጥቼ የራሴን አንከር ሚዲያ በሚል የዩቲዩብ ቻናል ከፍቼ እየሞካከርኩኝ ነበር። ታዲያ የዚህ የኤንቢሲ ቴሌቪዥን ኃላፊ ሆኖ የተሰየመው የቀድሞው የፋና ቴሌቪዥን ዋና ስራ አስኪያጅ ብሩክ ከበደ እንዲሁ በተደጋጋሚ እየደወለልኝ የአየር ሰዓት ኖሮኝ ፕሮግራሜን በኤንቢሲ እንዳስተላልፍ ይጠይቀኝ ነበር። በመጀመሪያዎቹ 2 ወራት አንከር ሚዲያ አንዳንድ የብልጽግና ባለስልጣናትን ቃለ መጠይቅ ያደርግ ስለነበር ለብሩክ ከበደ ግብዣውን እንዲያቀርብልኝ የልብ ሳይሰጠው አይቀርም። የኔ ምላሽ ግን አዎንታዊ አልነበረም። አሁን የጽንፈኛ የኦሮሞ ትርክት አቀንቃኝ የሆነው ቴሌቪዥን
ፕራይም ቲቪ ዋና አዘጋጅም እንዲሁ ተመሳሳይ ጥያቄ ያቀርብልኝ እንደነበር አስታውሳለሁ። አንከር ሚዲያ ብዬ የጀመርኩት ነፃነቴን ፈልጌ በመሆኑ መሰል ጥያቄዎችን ለመቀበል ፈጽሞ ፍላጎት አልነበረኝም። ለማንኛውም ይህ ኤንቢሲ ቴሌቪዥን የኢትዮጵያ አልጀዚራ እንዲሆን ኢትዮጵያዊነትን እንዲያጎላ ከምንም በላይ አብይ አህመድና የኦሮሞ ብልጽግናን ይዞ የተነሳውን ትርክት የሚያመክን ተልዕኮ ያለው ሚዲያ እንዲሆን ተደርጎ እንደነበር ከባለቤቶቹ አንደበት ሰምቻለሁ። እንግዲህ 3 ዓመት ሆነው። ኤንቢሲ በእነዚያ የአማራ ባለሀብቶች ሲነገረኝ የነበረው የለም። የኢትዮጵያ አልጀዚራ የሚባለውም የውሃ ሽታ ሆኗል። ሚዲያው ጭራሽ አፋሽ አጎንባሽ ሆኖ አልፏል። ከኢትዮጵያ ቴሌቪዥንና ከፋና የተለየ ይዘትና ቅርጽ የሌለው ድርቅ ያለ የብልጽግና ልሳን ነው ማለት ይቻላል። እንዲያውም የቆሰሉ ወደ ጎብ የሆኑ ፖለቲከኞችን ለብልጽግና ውዳሴና ሙገሳ የሚያቀርቡበት ቴሌቪዥን ጣቢያ በመሆኑ ህልሙን ቀርጥፎ የበላ ሚዲያ ሆኗል። እንደ ኢትዮጵያ ቴሌቪዥንና ፋና ለመሆን ከሆነ የተቋቋመው ቢቀርበትስ የሚያሰኝ ነው። የአብይ አህመድ ማሲንቆ መች ሚዲያ ለመሆኑ ሌላ ሚዲያ አያስፈልግም ነበር። በነገራችን ላይ የነገሩም ጫላ ቴሌቪዥን ጣቢያ ከምን ደረሰ? ይህ ልጅ ዘመናዊ ቀፋይ ነው። አብይን የአፍሪካ መሪ፣ አዳነችን ያየሽ ሁሉ የሚቀናብሽ እያለ ሌላ ዙር ቅፈላ ጀምሯል። ኤንቢሲ ቢያንስ ሌላኛው የአብይ አህመድ የግል አልበሙ ሆኖ ስርጭት ውስጥ ይገኛል። የነገሩም ጫላ ሚዲያ የበላው ጅብ ግን አልጨሁም አለ። አንድ ላይ ብንሆን ተለያይተናል አለ ቴዲ አፍሮ ሲል ጋዜጠኛ መሳይ ጽሑፉን ከኤንቢሲ ጋር በዚህ ይቋጫል።